ሊቀጥልበት የሚገባ ነውና በፍጹም ሳይማር ኢስላምን ካደማለሁ ማለት የማይሆን ስለሆነ ፕሊስ እዚህ ላይ በደንብ እናንተ ማበርቱት፣ ልጁም ይበረታታ። ከዛ በዘለለ እኛ ሁላችንም ከልጁ አኳያ ያየነው ነገር ኢንስፓየር አድርጎናል። ሐቂቃ እኔ ለተለያዩ አካላት ሼር አድርጌዋለሁ ቪዲዮውን ቤት ውስጥ ሲወያያቸው። አሁን ወሒድ ዑመር ያነሳኸውን ነገር ቪዲዮውን ሼር አድርጌዋለሁ። ጠብቁኝ ትንሽ እና ኢንሻአላህ በዛ መልኩ ይሁን። ባረከላሁ ፊኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዙና ጀዛከላህ ኸይር። ኡስታዝ አለ ኡስታዝ ወሂድ አለው። ጀዛከላህ ኡስታዝ ኤልያ። ኤብሮ እንትን የምትልበት የምትጨምርበት ነገር ካለ የጀመርነው አርዕስት ነበር፣ አሪፍ አርዕስት። ክርስቲያኖች ፍጡር ታመልካላችሁ ወይስ አታመልኩም በሚለው ላይ ፍጡር መሆኑን እያየን ነበረ። አምልኮም ደግሞ ያመልኩታል እና ያው ፍጡር እናመልካለን የሚሉ ሰዎች ብዙ ናቸው ያሉት እና አጋጣሚ ልውል ደግሞ ምንድነው አናመልክም ነው፣ ፍጡር አናመልክም፣ ፍጡር አይደለም ነው የሚለው የነበረው። ፍጡር ስለመሆኑ ብዙ ማስረጃዎችን አቅርበን ነበርና ያ ነገር ይቀጥላል ማለት ነው። ሐሳብ የምጨምሩበት ነገር ካለ ጨምር ማድረግ ትችላላችሁ። ኢብራሂም። እሺ ኡስታዝ። አው በጣም የሚገርም ነገር ኢየሱስ ፍጡር ስለመሆኑ እኔ አንድ እነሱ ገና ሲወለድ ፍጡር ነው ከዛ በኋላ ፍጡር አይደለም ለሚሉት ነገር እኔ አንድ መረጃ አለኝና በመጀመሪያ ደረጃ ኢየሱስ ተመጋቢ እንደነበረ ቢብሊካሊ ማስረጃ አለንና ያው ከእናቱ ወር ጀምሮ ይበላል። ግን በቃ እዛ ውስጥ ከገባ በኋላ ፍጡር አይደለም ምናምን ብለው ሲያዋክቡ እንመለከታለን። ማቴዎስ ወንጌል ምዕራፍ 11 ላይ የሰው ልጅም እየበላና እየጠጣ መጣ ይላል። ስለዚህ ሲበላ የነበረው እንደምታውቁት አሳ ምና የተለያየ ነገር ይመገብ ነበር። ተርቧል። ከዛ በኋላ የሚበላላችሁ ብሎ ጠይቆ በልቷል። ራሱ ሲበላ ደግሞ በቁመት ያድግ ነበር። እንደምታውቁት ምን ይል ነበረ? ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር አለ። በቁመት ራሱ ያድግ ነበር። ስለዚህ በቁመት የሚያድገው ምን እያደረገ ነው? እየበላ ነው። ስለዚህ እየበላ ያደገው ነገር ይሄ ኮምፖዚሽኑ ራሱ የሰውነቱ መገንባት በራሱ ከምን የመጣ ነው? ከፍጡር የተገነባ ነው እንዳለ ማለት ነው። ሙሉ በሙሉ ከፍጡር የተገነባ ነው። ስለዚህ ይሄ ከፍጡር የተገነባው ከተዋህዶ በኋላ ነው የራሱ። ስለዚህ ይሄ ፍጡር ከአፈር ውስጥ ከምናምን የተገኙ ነገሮች ናቸው እነዚህ ሁሉ። ስለዚህ እነዚህ ሁሉ አንድ ላይ አይመለኩም ወይ? ይሄ ራሱ አንድ ላይ አይመለክም። ይሄ ሰውነቱ ራሱ ያደገው በዚህ ነው ከእናቱ ወር ጀምሮ ማለት ነው። እና ይሄንን ለማለት ፈልጌ ነው። ሌሎች ደግሞ ምናልባት አንድ ማንሳት የምፈልገው እነዚህ ውስጣችን ያሉ ከኛ ተለይተው መኖር የማይችሉ እንትኖች አሉ። ምንድነው የሚባሉት? ኦርጋኒዝምስ አሉ። ትንንሽ እኛ ውስጥ ናቸው በቃ የሚኖሩት ማለት ነው። እና ከኛ ዲፔንድ በቃ እኛ ባለን ሰዓት እነሱ አሉ። በቃ አንድ ሚቹዋል ላይፍ ነው የምንኖረው። እነሱም በቃ ከዚህ ጋር አንድ ላይ የሚመለኩ ናቸው ራሱ። እና በጣም ብዙ ነገር አለ ኡስታዝ። መጨመር የሚቻል ከሆነ ከነ መጽሐፎቹ እንትን እንላለን ኢንሻአላህ። ወይ ሰው እናስገባና እንጠይቅ። ሰው ካለ ምናልባት ክርስቲያኖች ካላችሁ ፍጡር አናመልክም የምትሉ ክርስቲያኖች ግቡና እንጠይቅ። ፍጡር አናመልክም የምትሉ ክርስቲያን ቁጥር አሳዩ ካለ። ክርስቲያን ብቻ አስገቡ፣ ሙስሊም እንዳታስገቡ ከዚህ በኋላ። አንዱን ቦታ ለክርስቲያን እሺ፣ አንዱን ቦታ ለክርስቲያን እንዳታስገቡ ሙስሊም። እሺ ኢብሮ ኮሜንት ልጆች እንዳትከፍቱ እሺ። ኮሜንት ይዘጋ ብለዋል አብዛኛው። 1 ሚሊዮን ታፕታፕ እስክንገባና ኮፒ ሊንክ እሺ። እስከዛ እናንተ ተወያዩ። ኮሜንት ሌሎቻችሁ እንዳትከፍቱ ኢንሻአላህ። ሬይነር ምናልባት ከዚህ ጋር የተገናኘ ላይሆን ይችላል፣ ግን ሌላ ክርስቲያን እስከሚመጣ እናስተናግደው ኡስታዝ ወይስ ርዕሳችንን እንቀጥል? እሱ እኮ ከኛ ጋር አንድ ነው። ብዙ እንትኑ ኢየሱስ ፍጡር መሆኑን ያምናል። ድንግል ማርያም ማፀን ውስጥ ደግሞ ኢየሱስ ይመለካል ብሎ አያምንም። ኢየሱስ ይመለካል ብሎ አያምንም። ስለዚህ ምኑን ነው እሱን የምናወራው? ማለት ኢየሱስ ይመለካል ብሎ አያምንም። ዩኒታሪያን ነው እሱ። ሬነር መጨመር የምትፈልገው ነገር ካለ ጨምርበት። እኛ በተናገር ነው ማለት ነው። ኤብሮ ያለው የነበረው ምንድነው? ይበላና ይጠጣ ነበረ። ቢያንስ ፍጡር ካልሆነ እንዴት ሊበላና ሊጠጣ ቻለ? የሚበላና የሚጠጣ ነገር ደግሞ ይራብ ይጠማ ነበረ። የሚበላው ምግቦች ምናምን እስካሉ ድረስ ፍጡርን ነው የሚያመለክተው። አይ አልተፈጠረም ማለት በጣም ከባድ ነው። መብላት መጠጣቱ ማለት ነው። መብላት መጠጣት ብቻ አይደለም፣ አውትፑትም ያደርግ ነበረ። ማቴዎስ 15 ላይ እንደተገለጸው ማለት ነው። ወደ አፍ የሚገባ ሁሉ ወደ ዳሪ ይወጣል እያለ ነው የሚናገር የነበረው።
እሺ ጨምሩበት። መጨመር የምትፈልጉ ሰዎች ካላችሁ ጨምሩበት። ክርስቲያን ገብቷል መሰለኝ። ለክርስቲያኖች ገብቷል። እሺ ወይ ወጡ። ለምን ወጡ? ክርስቲያኖች ነበር የገቡት። ታደለ ማን ያሰው ኢብሮ ራስህ ካስገባ ወይ አንድ ሰው ያስገባ። 10 ሰው አስገባ ያስገባውን ትክክል አይደለም። ወይ አንድ ሞዴሬተር ያስገባ አንድ ሰው ሌላውን ነገር ይፈታል። አይ እንትን በቃ ኢብራሂም ብቻ ያስገባ፣ ሌሎቻችን አርፈን እንቀበል። እሱ ማኔጅ ያድርገው የሚያስፈልገው ነገር። ኮሜንቱን ከፈቱትና አንድ ክርስቲያን እናስገባና ከሱ ጋር እየተወያየን አዘሴም ታይም ደግሞ ወደ 1 ሚሊዮን ታደርጉታላችሁ ማለት ነው። ከዛ እንትን ኮሜንቱን ዝጉት እንትን ሲል ማለት ነው ታብ ሲጀመር። መጀመሪያ ግን ከስር ይጻፍ አንድ ክርስቲያንና አስገቡ። ሲያስገባ ደግሞ ኢብራሂም ያስገባ ራሱ ማለት ነው። መርጣ አስገባ ራስ። እሺ ኡስታዝ፣ ክርስቲያኖች ካላችሁ ቁጥር አሳዩኝ። ሌላ ሰው እንዳታስገቡ እሺ። ቁጥር አሳዩኝ። ክርስቲያን ካለ ቁጥር አሳዩኝ። አዎ ቀደም ብላችሁ የምታወሩ ሰዎች ትወጣላችሁ። እሺ ሰው እያወራ በሰው መሀል ጣልቃ የሚገባ ሰው ይወርዳል ሁልጊዜም። እሺ ቁጥር አሳዩ። ክርስቲያን ካለ መግባት የሚፈልግ ኢየሱስ ኖ ፍጡራና መልክ የምትሉ ክርስቲያኖች ካላችሁ አንድ ሰው አሳዩን። ያው ቁጥር አሳዩንና ግቡ። እሺ ቁጥር አሳዩ። ከሌለ እንግዲህ እሺ ጁኔይድ ቁጥር አታሳይ። ሙስሊም አይደለህ? ቁጥር አሳዩ። ጥያቄ እንጠይቃለን እኛ ፍጡራና መልክም የምትሉ ካላችሁ ቁጥር አሳዩና እኛ ያው በጣም ብዙ መረጃ ነው ኡስታዝ ያመጣው። ሱብሃንአላህ ዛሬ ጉድ ነው የሚያረከውና አይ ክርስቲያኖኛ በቃ ፍጡራና መልክም የምትሉ አንዳንድ የሚያሳዩትን ሙስሊሞች ሚዩት አድርጓቸው። እሺ ሚዩት አድርጓቸው። እሺ ቢኒያም አልገባህም? ኦኬ ቢኒያም እስካሁን አልገባም። ኦኬ አንድ አምላክ በብቸኝነት ነው የምናመልከው ፍጡራና መልክም የምትሉ ቢኒያም እኮ ኦልሬዲ የገባ ነው አየር ላይ። እሺ ገብቷል ቢኒያም ቢኒያም እሺ ኡስታዝ እንቀጥል አይደል? አዎ እንትኑ ተገባው ጥያቄው ገብቷል። ቢኒያም ሰላም ብያለሁ በቅድሚያ። አይ ለጥያቄ አይደለም የገባሁት እኮ ለምንድን ነው የገባው? ሻሃዳ ለመያዝ። ኦኬ መስለም ፈልገህ ነው? አዎ ኦኬ እንዴት ደሳል ማለት ለመስለም እንዴት አሰብክ? እስቲ ንገረን። ክርስቲያን ነበርክ? አዎ ክርስቲያን ነኝ። ኦኬ ክርስቲያን ነበርክ ማለት ነው። ኦኬ ክርስትና ልትተውበት የቻልክበት ምክንያት ምንድን ነው? እንትን እከታተላለሁ እዚህ እናንተን። እሺ እና ነገር ባጭሩ ክርስትና ልትተውበት የቻልክበትና እስልምናን ልትቀበልበት የቻልክበትን ምክንያት ባጭሩ ንገረን እስቲ። ኢየሱስ ሰው እንደሆነና ነብይ እንደሆነ ስላመንኩ ብቻ። ማሻአላህ። ስለዚህ አንድ አምላክን ነው ሰማይና ምድርን የፈጠረ አንድ አምላክ አለ፣ እሱ አላህ ነው። እሱን ለማምለክ ፈልገን የመጣው። አዎ በቃ እንደዛ ከሆነ ኤብሮ ሻዳ ሲይዘው። እሺ ማሻአላህ። እሺ ቢኒያም እኔ የምለውን አብረህ ትላለህ። እሺ እሺ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ዓብዱሁ ወረሱሉሁ ከአላህ ውጪ ከአላህ በእውነት የሚገዙት
በእውነት የሚገዙት አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም የአላህ መልእክተኛ እና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። እሺ ኢየሱስም መሆናቸውን በልቤ አምኜ በአፌ አላሁ አክበር። በጣም ደስ ይላል። እንግዲህ ያው ዛሬ አንተ ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት እንኳን ነፃ ወጣህ፣ እንኳንም ወደ እስልምና ወደ ተፈጠርክበት ሃይማኖት አላህ መራህ፣ እንኳንም ኦሬዲ ተወለድክ ነው። እስልምና ከበፊቱ ያለውን ነገር ያብሳል ብለዋልና ከዚህ በፊት የሰራሃቸውን ነገሮች እንዳለ ታብሰውልህ ዛሬ አዲስ ሰው ሆናል። እንኳንም አላህ እስልምናን ወፈቀህ እና ከዚህ በኋላ ያለው ነገር ኢንሻአላህ በኋላ እኔ የምነግርህ ይሆናል። ኡስታዝ ወሂድ የሚለው ነገር ካለ ይጨምርልኝ ኢንሻአላህ። ማሻአላህ አላህ ይቀበልህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። ማሻአላህ አላህ ይቀበልህ። እንግዲህ ያው የመጣኸው ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታን አላህን በብቸኝነት አመልክ ብለህ ልታመልከው ነው የመጣው ማለት ነው። ኢንሻአላህ ትምህርት መማር አለብህ። ያው ለጊዜው ሚዲያ ላይ ለተወሰነ ጊዜ ካስፈለገህም ሚዲያ ላይ መምጣት ልክ እንደነ ዳሪያ እንደምታየው እኛ ጋር ከስራችን አይጠፉም። እዚህ ቤት እየመጣ ገስት ላይ እየገባ ቁጭ እያልክ መማር ምናምን ትችላለህ። ስንወያይ ስንማማር አሁን መሰረታዊ እውቀቶችን ያገኘው ነገር ግን ዲቴይል የሆኑ እውቀቶችን ለማወቅ ትምህርት መማር አለብህ። ከላይ የምታያት እህት አለች፣ እሙ ሙንዚር አለች። እሙ ሙንዚር አለሽ አለ ኡስታዝ። ለእሷ ስልክህን አስቀምጥላትና የሰለንቴዎች ግሩፕ አለ፣ እዛ ውስጥ ገብተህ ትማራለህ፣ ትምህርት ትማራለህ ማለት ነው። ከግራውንድ ጀምሮ ብዙ አይነት ትምህርት አለ። የምታነባቸው ጽሁፎች፣ አርቲክሎች ምናምን በጣም ሰፊ የሆኑ ነገሮችና ኦዲዮዎች ምናምን ነገሮች አሉ። ነገሮች አለው እዛ ትላለህ። ማንኛውም ጥያቄ ሲኖርህ እዛ መጠየቅ ትችላለህ ማለት ነውና ኢንሻአላህ በርታ፣ አላህ በርታ። ይሄንን ነው የምለው ማለት ነው። ሌሎች መጨመር የሚፈልጉ ሰዎች ካሉ ጨምሩና ወደ እንግዳችን ወረደ። እንግዳው ወረደ። ኦኬ፣ ወደ እንግዳችን እንሄዳለን ማለት ነው። ሌሎቻችሁ መጨመር የምትፈልጉት ነገር ካለ ጨምሩ እና ወደ ትምህርት እንሄዳለን ቶሎ ኢንሻአላህ። አይ ትምህርታችን ላይ ብናተኩር የተሻለ ይመስለኛል ኡስታዝ። ምናልባት እንትን እንዳንል እሱ በቃ ትምህርት ላይ ትኩረት አድርገሽ ቢኒያም ኡስታዝ እንዳለ ያው ዛሬ ቀጥታ ወደ ሰላት መግባት አለብህ። ሻወር ውሰድ። እሺ ያው እስልምና በደንብ ያስተምሩታል። እንደገባው ሁሉ ነገር አለ፣ ትምህርት አለ። እዚህ ማንናገረው እዚህ ሻወር ስለመውሰድ የውዱ አደራረግ ምናምን ነገር ውዱ አደራረግ ምናምን እዛ ትምህርት በደንብ ስላለ በደንብ ሙስሊም ስምህ ያው በጣም ወጃለኝና በመጀመሪያ ደረጃ ኢየሱስ ተመጋቢ እንደነበረ ቢብሊካሊ ማስረጃ አለንና ያው ከእናቱ ወር ጀምሮ ይበላል። ግን በቃ እዛ ውስጥ ከገባ በኋላ ፍጡር አይደለም ምናምን ብለው ሲያዋክሙ እንመለከታለን። ማቴዎስ ወንጌል ምዕራፍ 11 ላይ የሰው ልጅም እየበላና እየጠጣ መጣ ይላል። ስለዚህ ሲበላ የነበረው እንደምታውቁት አሳ የተለያየ ነገር ይመገብ ነበር። ተርቧል። ከዛ በኋላ የሚበላላችሁ ብሎ ጠይቆ በልቷል ራሱ።
ሲበላ ደግሞ በቁመት ያድግ ነበር። እንደምታውቁት ምን ይል ነበረ? ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር አለ። በቁመት ራሱ ያድግ ነበር። ስለዚህ በቁመት የሚያድገው ምን እያደረገ ነው? እየበላ ነው። ስለዚህ እየበላ ያደገው ነገር ይሄ ኮምፖዚሽኑ ራሱ የሰውነቱ መገንባት በራሱ ከምን የመጣ ነው? ከፍጡር የተገነባ ነው እንዳለ ማለት ነው። ሙሉ በሙሉ ከፍጡር የተገነባ ነው። ስለዚህ ይሄ ከፍጡር የተገነባው ከተዋህዶ በኋላ ነው የራሱ። ስለዚህ ይሄ ፍጡር ከአፈር ውስጥ ከምናምን የተገኙ ነገሮች ናቸው እነዚህ ሁሉ። ስለዚህ እነዚህ ሁሉ አንድ ላይ አይመለኩም ወይ? ይሄ ራሱ አንድ ላይ አይመለክም። ይሄ ሰውነቱ ራሱ ያደገው በዚህ ነው ከእናቱ ወር ጀምሮ ማለት ነው። እና ይሄንን ለማለት ፈልጌ ነው። ሌሎች ደግሞ ምናልባት አንድ ማንሳት የምፈልገው እነዚህ ውስጣችን ያሉ ከኛ ተለይተው መኖር የማይችሉ እንትኖች አሉ። ምንድን ነው የሚባሉት? ኦርጋኒዝምስ አሉ። ትንንሽ እኛ ውስጥ ናቸው በቃ የሚኖሩት ማለት ነው። እና ከኛ ዲፔንድ በቃ እኛ ባለን ሰዓት እነሱ አሉ። በቃ አንድ ሚቹዋል ላይፍ ነው የምንኖረው። እነሱም በቃ ከኛ ከዚህ ጋር አንድ ላይ የሚመለኩ ናቸው ራሱ። እና በጣም ብዙ ነገር አለ ኡስታዝ። መጨመር የሚቻል ከሆነ ከነ መጽሐፎቹ እንትን እንላለን ኢንሻአላህ። ወይ ሰው እናስገባና እንጠይቅ። ሰው ካለ ምናልባት ክርስቲያኖች ካላችሁ ፍጡር አናመልክም የምትሉ ክርስቲያኖች ግቡና እንጠይቅ። ፍጡር አናመልክም የምትሉ ክርስቲያን ቁጥር አሳዩ ካለ። ክርስቲያን ብቻ አስገቡ፣ ሙስሊም እንዳታስገቡ ከዚህ በኋላ። አንዱን ቦታ ለክርስቲያን እሺ፣ አንዱን ቦታ ለክርስቲያን እንዳታስገቡ ሙስሊም። እሺ ኢብሮ ኮሜንት ልጆች እናትከፍቱ። እሺ ኮሜንት ይዘጋ ብለዋል አብዛኛው። 1 ሚሊዮን ታፕታፕ እስክንገባና ኮፒ ሊንክ። እሺ እስከዛ እናንተ ተወያዩ። ኮሜንት ሌሎቻችሁ እንዳትከፍቱ ኢንሻአላህ። ሬይነር ምናልባት ከዚህ ጋር የተገናኘ ላይሆን ይችላል፣ ግን ሌላ ክርስቲያን እስከሚመጣ እናስተናግደው ኡስታዝ ወይስ ርዕሳችንን እንቀጥል? እሱ እኮ ከኛ ጋር አንድ ነው። ብዙ እንትኑ ኢየሱስ ፍጡር መሆኑን ያምናል። ድንግል ማርያም ማፀን ውስጥ ደግሞ ኢየሱስ ይመለካል ብሎ አያምንም። ኢየሱስ ይመለካል ብሎ አያምንም። ስለዚህ ምኑን ነው እሱን የምናወራው? ማለት ኢየሱስ ይመለካል ብሎ አያምንም። ዩኒታሪያን ነው እሱ። ሬነር መጨመር የምትፈልገው ነገር ካለ ጨምርበት። እኛ በተናገር ነው ማለት ነው። ኢብሮ ያለው የነበረው ምንድነው? ይበላና ይጠጣ ነበረ። ቢያንስ ፍጡር ካልሆነ እንዴት ሊበላና ሊጠጣ ቻለ? የሚበላና የሚጠጣ ነገር ደግሞ ይራብ ይጠማ ነበረ። የሚበላው ምግቦች ምናምን እስካሉ ድረስ ፍጡርን ነው የሚያመለክተው። አይ አልተፈጠረም ማለት በጣም ከባድ ነው። መብላት መጠጣቱ ማለት ነው። መብላት መጠጣት ብቻ አይደለም፣ አውትፑትም ያደርግ ነበረ። ማቴዎስ 15 ላይ እንደተገለጸው ማለት ነው። ወደ አፍ የሚገባ ሁሉ ወደ ዳሪ ይወጣል እያለ ነው የሚናገር የነበረው። እሺ ጨምሩበት። መጨመር የምትፈልጉ ሰዎች ካላችሁ ጨምሩበት። ክርስቲያኖች ገብቷል። እሺ ወይ ወጡ? ለምን ወጡ? ክርስቲያኖች ነበር የገቡት። ታደለ ማን ያስወጣ? ኢብሮ ራስ ካስገባ ወይ አንድ ሰው ያስገባ። 10 ሰው አስገቢ ያስገባውን ትክክል አይደለም። ወይ አንድ ሞዴሬተር ተሰራ ያስገባ አንድ ሰው ሌላውን ነገር ይፈታል። አይ እንትን በቃ ኢብራሂም ብቻ ያስገባ፣ ሌሎቻችን አርፈን እንቀበል። እሱ ማኔጅ ያድርገው የሚያስፈልገው ነገር። ኮሜንቱን ከፈቱትና አንድ ክርስቲያን እናስገባና ከሱ ጋር እየተወያየን አዘ ሴም ታይም ደግሞ ወደ 1 ሚሊዮን ታው ታደርጉታላችሁ ማለት ነው። ከዛ እንትን ኮሜንቱን ዝጉት እንትን ሲል ማለት ነው ታብ ሲጀመር። መጀመሪያ ግን ከስር ይጻፍ አንድ ክርስቲያንና አስገቡ። ሲያስገባ ደግሞ ኢብራሂም ያስገባ ራሱ ማለት ነው። መርጣ አስገባ ራስ። እሺ ኡስታዝ ክርስቲያኖች ካላችሁ ቁጥር አሳዩኝ፣ ሌላ ሰው እንዳታስገቡ እሺ። ቁጥር አሳዩኝ። ክርስቲያን ካለ ቁጥር አሳዩ። አዎ ቀደም ብላችሁ የምታወሩ ሰዎች ትወጣላችሁ እሺ። ሰው እያወራ በሰው መሀል ጣልቃ የሚገባ ሰው ይወርዳል ሁልጊዜም። እሺ ቁጥር አሳዩ። ክርስቲያን ካለ መግባት የሚፈልግ ኢየሱስ ኖ ፍጡር አናመልክም የምትሉ ክርስቲያኖች ካላችሁ አንድ ሰው አሳዩን። ያው ቁጥር አሳዩንና ግቡ እሺ። ቁጥር አሳዩ። ከሌለ እንግዲህ እሺ ጁነይድ ቁጥር አታሳይ፣ ሙስሊም አይደለ? ቁጥር አሳዩ። ጥያቄ እንጠይቃለን እኛ ፍጡር አናመልክም የምትሉ ካላችሁ ቁጥር አሳዩና እኛ ያው በጣም ብዙ መረጃ ነው ኡስታዝ ያመጣው። ሱብሃንአላህ ዛሬ
ጉድ ነው የሚያደርገውና አይ ክርስቲያኖኛ በቃ ፍጡራና መልክም የምትሉ አንዳንድ የሚያሳዩትን ሙስሊሞች ሚዩት አድርጓቸው። እሺ ሚዩት አድርጓቸው ቀጥታ። እሺ ቢኒያም አልገባህም? ኦኬ ቢኒያም እስካሁን አልገባም። ኦኬ አንድ አምላክ በብቸኝነት ነው የምናመልከው ፍጡራና መልክም የምትሉ ቢኒያም እኮ ኦሬዲ የገባ ነው አየር ላይ። እሺ ገብቷል ቢኒያም ቢኒያም እሺ ኡስታዝ እንቀጥል አይደል? አዎ እንትኑ ተገባው ጥያቄው ገብቷል። ቢኒያም ሰላም ብያለሁ በቅድሚያ። አይ ለጥያቄ አይደለም የገባሁት እኮ ለምንድን ነው የገባው? ሻሃዳ ለመያዝ ኦኬ መስለም ፈልገህ ነው? አዎ ኦኬ እንዴት ደሳል ማለት ለመስለም እንዴት አሰብክ? እስቲ ንገረን። ክርስቲያን ነበርክ? አዎ ክርስቲያን ነኝ። ኦኬ ክርስቲያን ነበርክ ማለት ነው። ኦኬ ክርስትና ልትተውበት የቻልክበት ምክንያት ምንድን ነው? እንትን እከታተላለሁ እዚህ እናንተን። እሺ እና ነገር ባጭሩ ክርስትና ልትተውበት የቻልክበትና እስልምናን ልትቀበልበት የቻልክበትን ምክንያት ባጭሩ ንገረን እስቲ። ኢየሱስ ሰው እንደሆነና ነብይ እንደሆነ ስላመንኩ ብቻ። ማሻአላህ። ስለዚህ አንድ አምላክን ነው ሰማይና ምድርን የፈጠረ አንድ አምላክ አለ፣ እሱ አላህ ነው። እሱን ለማምለክ ፈልገን የመጣው። በቃ እንደዛ ከሆነ ኤብሮ ሻዳ ሲይዘው። እሺ ማሻአላህ። እሺ ቢኒያም እኔ የምለውን አብረህ ትላለህ። እሺ እሺ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ዓብዱሁ ወረሱሉሁ ከአላህ ውጪ ከአላህ በእውነት የሚገዙት አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም የአላህ መልእክተኛ እና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። እሺ ኢየሱስም ያለ መሆናቸውን በልቤ አምኜ በአፌ በጣም ደስ ይላል። እንግዲህ ያው ዛሬ አንተ ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት እንኳን እሳት ነፃ ወጣህ፣ እንኳንም ወደ እስልምና ወደ ተፈጠርክበት ሃይማኖት አላህ መራህ፣ እንኳንም ኦሬዲ ተወለድክ። እንግዲህ ዛሬ የሆንከው ያው ነብያችን ሰለላሁ ዐለይሂ ወሰለም አልኢስላሙ የጅቡ ማ ቀብለሁ እስልምና ከበፊት ያብሳል ብለዋልና ከዚህ በፊት የሰራቸው ነገሮች እንዳለ ታብሰውልህ ዛሬ አዲስ ሰው ሆናል። እንኳንም አላህ እስልምና እና ከዚህ በኋላ ያለው ነገር ኢንሻአላህ በኋላ እኔ የምነግርህ ይሆናል። የሚለው ነገር ካለ ይጨምርልኝ ኢንሻአላህ። ማሻአላህ አላህ ይቀበልህ።
አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። ማሻአላህ አላህ ይቀበልህ። እንግዲህ ያው የመጣኸው ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታን አላህን በብቸኝነት አመልክ ብለህ ልታመልከው ነው የመጣው ማለት ነው። ኢንሻአላህ ትምህርት መማር አለብህ። ያው ለጊዜው ሚዲያ ላይ ለተወሰነ ጊዜ ካስፈለገ ሚዲያ ላይ መምጣት ልክ እንደ ዳሪያ እንደምታየው እኛ ጋር ከስራችን አይጠፉም። እዚህ ቤት እየመጣ ገስት ላይ እየገባ ቁጭ እያልክ መማር ምናምን ትችላለህ። ስንወያይ ስንማማር ነገር ግን ዲቴይል የሆኑ እውቀቶችን ለማወቅ ትምህርት መማር አለብህ። ከላይ የምታያት እህት አለች፣ እሙ ሙንዚራ አለች። እሙ ሙንዚራ አለሽ? አለ ኡስታዝ። ለእሷ ስልክህን አስቀምጥላትና የሰለምቴዎች ግሩፕ አለ፣ እዛ ውስጥ ገብተህ ትማራለህ፣ ትምህርት ትማራለህ ማለት ነው። ከግራውንድ ጀምሮ ብዙ አይነት ትምህርት አለ። የምታነባቸው ጽሁፎች፣ አርቲክሎች ምናምን በጣም ሰፊ የሆኑ ነገሮችና ኦዲዮዎች ምናምን ነገሮች አለው። እዛ ትላለህ። ማንኛውም ጥያቄ ሲኖርህ እዛ መጠየቅ ትችላለህ ማለት ነው። እና ኢንሻአላህ በርታ፣ አላህ በርታ። ይሄንን ነው የምለው ማለት ነው። ሌሎች መጨመር የሚፈልጉ ሰዎች ካሉ ጨምሩና ወደ እንግዳችን ወረደ። እንግዳው አዎ ወረደ። ኦኬ ወደ እንግዳችን እንሄዳለን ማለት ነው። ሌሎቻችሁ መጨመር የምትፈልጉት ነገር ካለ ጨምሩ እና ወደ ትምህርት እንሄዳለን ቶሎ ኢንሻአላህ። አይ ትምህርታችን ላይ ብናተኩር የተሻለ ይመስለኛል ኡስታዝ። ምናልባት እንትን እንዳንል እሱ በቃ ትምህርት ላይ ትኩረት አድርገሽ ቢኒያም ኡስታዝ እንዳለ ያው ዛሬ ቀጥታ ወደ ሰላት መግባት አለብህ። ሻወር ውሰድ። እሺ ያው እስልምና በደንብ ያስተምሩታል። እንደገባው ሁሉ ነገር አለ፣ ትምህርት አለ። እዛ እዚህ ማንናገረው እዚህ ሻወር ስለመውሰድ የውዱ አደራረግ ምናምን ነገር ውዱ አደራረግ ምናምን እዛ ትምህርት በደንብ ስላለ ሙስሊም ስምህ ያው በጣም አላሁ አክበር ቀና ምንል ያወሳቸው በቀድሞ ነቢያቶችም ትንቢት ያስነገረ የአንድ አምላክ መልእክተኛ ናቸው። እሳቸው አላህ ራሱ ማለት የራሳቸው አላህ ራሱ ማለት የራሳቸው ከላይ ያለችዋን አገኛት ከኔ በላይ ያለችው ጭንቅላቴ ላይ የተቀመጠችው ማለት ነው። እና እሷ አለች። እሷም በውስጥ መስመር ስልክህን ስጣት። እሺ እሺ። አሰላሙ አለይኩም። ወአለይኩም ሰላም። እሺ አንድ ሰው ላወርድ ነው። አብዱል ፈታህ ያው ክርስቲያኖች እሺ ክርስቲያን ካለ ይቆራረጣል አትበሉ። ኮፒ ሊንክ አድርጉ። እሺ ይቆራረጣል አትበሉ ዝም ብላችሁ። ክርስቲያን ካለ ቁጥር ያሳየን። ወይ እንትን እኔ ሐሳብ አለኝ። ሬነርን ትንሽ ደገፍ ብናረገው ኦልሬዲ 80% ወደኛ ስለ ሰላም አለይኩም በትልቁ አርጉት። አንተም በቃ በየመንገዱ ምናምን ያመጣዋል አይደለ? ሊያስበሉ አሁንማ አንድ ቦታ ተረጋግቶ ተቀምጧል። በቃ ይቀራል። ከዚህ በኋላ አይንቀሳቀስም። የት ነው ያለው? አይሸገር። ኦኬ ጥሩ። መርከዝ እየፈለግንለት ነው። ለ2 ዓመት ምናምን እንትን የሚልበት ገባ መርከዝ እንዴ? በትልቁ አርጊው መርከዝ ሳይሆን ትንሽ ሆነ ምናምን ብሎኝ ነበር። እምቢ ብሎ ነበር መርከዝ እዛ መርከዝ አካዳሚክ ትምህርት ቀን እንዲማረና በትምህርት ቤት መጥቶ ደግሞ ቁርአን አንድ ላይ እንዲያደርግ መርከዝ ውስጥ ነው መሆን ያለበት። እሱ የ2 ዓመት እንከፍላለን ብለናል እኛ። ኢንሻአላህ እየፈለኩኝ ነው እኔ። ማሻአላህ አላሁ አክበር። ኦኬ ይሆናል። ችግር የለውም። እንደዛ ነው። እኛ ጋር እንደዚህ የሆነ መርከዝ አስገብተን ትማራለህ ከ6 ክፍል ጀምረህ ትማራለህ ምናምን ካልኩ
አይ ትምህርት አልፈለግም ምናምን ብሎኛል። አይ ትምህርት ግዴታ ነው። አይ ግዴታ ነው ለመሰለ ሳተናው ግዴታ። አዎ ሳተናውዬ ይኸውልህ ትንሹ ልጅ አሁን አይደለም የሚቆጭ ትምህርት አካዳሚክ ትምህርት ይኸውልህ ትምህርት ፓራራሊ ስትማር ፕሮፌሰሩን እስከመሆን ድረስ መድረስ ትችላለህ። ትልቅ ቦታ መድረስ ትችላለህ። ያን ለማድረግ ደግሞ አካዳሚክ ትምህርት መማር አለብህ። አብዛኛውን ዲቤቶቹ የውጮቹ ቢያንስ እንኳን በትንሹ እንግሊዝኛ መቻል አለብህ። ትምህርቶችን ማጥናት አለብህ። ያ ካልተማርክ ዝም ብለህ ቁርአን ብቻ የምትቀራ ከሆነ የቁርአን ተፍሲር ነው ሙፈሲር ነው የምትሆነው፣ ወይ ደግሞ የተጅዊድ አስተማሪ አስቀሪ ነው የምትችለው። ከዛ የዘለለ ነገር አይኖርም። ኮምፓራቲቭ ሪሊጅን ከፈለክ ቢያንስ እንግሊዝኛ መቻል አለብህ። እንግሊዝኛ ካልቻልክ ደግሞ አጠቃላይ ዓለም አቀፍ የሆኑ ይዘቶቹን ዲቤቶቹን ምናምኖቹን ያሉትን እንትኖችን ማወቅ አትችልም። ያን ደግሞ ለማወቅ ደግሞ አካዳሚክ ትምህርት መማር አለብህ። ትምህርት ቤት መማር አለብህ። ጨከን ብለህ ጥርስህን ነክሰህ መማር አለብህ። አሁን ላይ ነው ታይም። አሁን ላይ ካልሰራህ በኋላ ላይ ያስቸግራል። ለዛ ነው አበሻ ይላሉ ምሁራኖች 7 ዓመት ዩኒቨርሲቲ በስነ ስርዓት ሜዲካል ሳይንስ መማር አቅቶት 70 ዓመት እያከከ ይኖራል ይላሉ። አሁን ጊዜው ነው። አንተ ምንም ያለምንም ሀሳብ ያለምንም ስለ ልብስ ስለ መብል ምናምን ሳትጨነቅ መርከዝ ትገባለህ። መርከዝ ውስጥ ለ2 ዓመት ያክል ትቀመጣለህ። እንደገና ደግሞ ኮንትራታችንን ደግሞ ከእንደገና እናድሳለን። በዚህ ትስማማለህ? መጀመሪያ 2 ዓመት ከ2 ዓመት በኋላ ነው ትምህርት መጀመሪያው። አሁኑ ነው ትምህርት መጀመሪያ አለ። መስከረም ላይ ትምህርት መጀመር አለብህ ሀቢቢ። አካዳሚክ ትምህርት መማር አለብህ። ይበቃሃል። ጊዜም ራሱ ለምን የጨዋታዬ ምናምን ጊዜ አይኖርህም። ትምህርትህን ትማራለህ፣ ቁርአንን ትቀራለህ። አዚ ሴም ታይም ትምህርትህን መማር አለብህ ሀቢቢ። በኋላ እንዳይቆጭ እሺ። ምን ጠላ ትምህርቱን በቃ ከአብዲ ጋር እያወራሁ ነው ያለሁት። መርከዝ እየፈለግን ነው ያለው። መርከዝ ልክ ስናገኝ እንደዛ ነው። የሆነ ሰው ጋር ላስቀምጥ ፈልጌ ነበረ፣ ግን ምንድነው በባህሪ ባትግባባው፣ ለምሳሌ ሊከፋ ይችላል። ቤት አይደል የእናትና የአባት ቤት አይደለም። ሰው ሊቀበል ይችላል። የሆነ ሳሌ ስራ ሊል ይችላል። የሆነ ነገር አድርግ። እዚህ ጋር ምንም የምትሰራው ስራ የለም። ትምህርትን ትማራለህ፣ ከዛ በኋላ ደግሞ ቁርአንን ትቀራለህ። አዘሴም ታይ ለምን ከፋው? ሰው ቤት ግን ከተቀመጥ ከኔ ብዙ ሰዎች እንውሰደው ያሉኝ ሰዎች አሉ። ሀሳቤን ቀየርኩኝ። ወዲያው እንውሰደውና እኛ ጋር ይቀመጣሉ። ከልጆቻቸው ጋር እኩል ባያዩ ባያለብሱ ምናምን ነገር የሆነ ፊል ታደርጋለህ፣ ይሰማሃል። ገብቶሃል? ግልጽ ነው። እንደዛ ነው። ከዛ ስለዛ ነው ይሄ አሁን አደባባይ ላይ ዳዋ ምናምን ነገር ያወጡሃል። አደባባይ ላይ ምናምን ነገር እየወጣህ ነው ያለው። እሱንም ራሱ አሁን ለጊዜው ትምህርት እስከምትል ድረስ ልጅ ነህ አንተ። በዚህ እድሜ ፀሐይ እየመታህ ምናምን መሆን የለበትም። ይደርሳል ኢንሻአላህ። ሀያ ቤት ውስጥ ስትገባ እሳት ነው የምትሆነው አንተ ሳተናው እኮ ነህ። ሳተናው እሳት እኮ ነው። ትንታግ ነው እኮ ካፍ የሚወጣው። ማሻአላህ ዴቪድ፣ እንደዚህ አይነት ሰው በጣም ነው የሚያስፈልገው። እንደዚህ አይነት ሰው ላይ መስራት ነው የሚያግዝ ሰው ያስፈልጋል። እሺ ኡስታዝ አሉ አጠገቡ? አቤት። እኔ ጋር ነው ያለው። እኔ ቤት ማለት ነው። እንዴ ሀሳቡን ተስማሙበት? ሀሳቡን ተስማሙበት? እንደዚህ አይነት በቃ ተስማምቻለሁ። በቃ እንደዛ ነው የሚጠቅመው ማለት ነው። የተለየ ሀሳብ ካላችሁ እኔ ይቀበላለሁ፣ ግን ለልጁ የሚጠቅመው እኛ የተመካከርነው በዚህ ደረጃ ነው። ኢንሻአላህ መርከዝ እየፈለኩኝ ነው። አዎ መርከዝ በቃ መርከዝ ሲገባ ጥሩ ነው። መርከዝ ደግሞ አሁን ይሄን ትማራት ማለት ነው። 6ኛ ክፍል ላይ በቃ 6 ክፍል ብቻ ተምሮ መቋረጥህም በቃ ምን ማለት ነው። እሱ ደግሞ ትምህርት አልፈለግም ምናምን ብሎኛል። አሁን በግዳጅ ትቀራለህ። እኛ ጋር የሆነ መርከዝ አንዳለ ንጽጽር ላይ ሰለምቱ ለሰልም የሚሰራ መርከዝ አለ። እኛ በራሳችን ያቋቋም ነው ማለት ነው። እዛ ውስጥም በቃ ትቀራለህ። ከልጆች ጋርም ትማራለህ። ይሄ ግድ ነው አልኩና እንደዚህ ነው የተቀመጠው። ከዛ ደግሞ ከዛ በላይ ያለው ከተገኘ ማለት ነው እንደዚህ መማር ትምህርቱ እንዳይቋረጥ ነው የሚፈልገው ማለት ነው። አዎ መማር አለበት። መርከዝ ገብቶ ጠዋት ወጥቶ ትምህርት ቤት ገብቶ ሲመጣ ቁርአኑን እየቀራ ምን እያለ ትምህርት እየተማረ ልክ እሱ ሲጨርስ ደግሞ ኮምፓራቲቭ ሪሊጅን እያጠና ምን እያለ ገና አሁን ትንሽም ስለሆነ እንትን ሲል እንትን ይላል። አሁን መንገድ ላይ ዳዋ ምናምን እያደረገ ፀሐይ እየመታው ነው። ትንሽ ልጅ ነው። ከአሁኑ ኃላፊነት እንትን ማለቱ ትንሽ ይከብዳል እና እናንተንም አላህ አጀዛችሁን ይክፈላችሁ። ከዛ ከነበረበት ቦታ ላይ አምጥታችሁ መሰብሰባችሁ እናንተም አላህ አጀራችሁን ይክፈላችሁ። ትልቅ ነገር ነው ያደረጋችሁት ማለት ነው። ቀላል ነገር አይደለም። ኢብራሂም የምትለው ነገር ካለ ጨምርበት።
ማሻአላህ። አረ ኡስታዝ በጣም የሚገርም ነገር ነው። እና እኔ ያው ኡስታዝ እንዳልከው ሀቢቢ ስም ማን ነው? በኋላ ስም ማን ነው? እስቲ ደግሞ ቀና በልስ እኒህ እንጂ ዩኑስ። አዎ እንደዛ እንዴ ሳተናው ነው እንዴ? ሳተናው ነው እንዴ? ትንታግ እየወጣ ካፉ ሳተናው ማሻአላህ ዩኑስ ሳተናው በቃ ትንታግ ነው የሚወጣው እኮ እንትን ዮሐንስ ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ለጠፉት ለእስራኤል ቤቶች በስተቀር የሚል የለ ለጠፉት ለእስራኤል ቤቶች በስተቀር ሌላ አልተላኩም ይላል። ልክ እንደዚሁ በአንደበቱ እኔ ለዓለም ነው የተላኩት ሪሳላዬ ለዓለም ነው የሚል ማስረጃ አምጣ ሲለው አይን ፍጥጥ ጥርስ ግጥጥ ይላል። እንግዲህ ይሄ ጩጬ ልጅ በዚህ እድሜው ያንን የ30 ቤት ውስጥ ምናልባት 39 40 ቤት ውስጥ ወይ 50 ማን 40 ቤት ውስጥ ይሆናል መሰለኝ ሰውየው አላውቅም። ሰውዬ ነው በቃ ጦጣ ነው የሚያደርገው። በሌላም ቀን እንደዚሁ ስናየው ጦጣ ነው የሚያደርጋቸው። ደግሞ እንትኑ ተፈጥሮ ይሄ አንደበተ ርቱዕ ነው። በተፈጥሮ ማሻአላህ ስላለ አይደለም ፊት ለፊት በተፈጥሮ በጣም እንትን ነው አንደበተ ርቱዕ ነው። በዛ ላይ በተፈጥሮ ደግሞ የመናገር ችሎታ አለው። በዛ ላይ ደግሞ እውቀቱ ደግሞ የሆነ እንትን ነው። አንድ ቦታ ላይ ነው የሚያወራው። እኔ እኮ የገረመኝ ፓርት እሱ ነው። አሁን ቶፒክ ወደ ሌላ ሲሄዱ አልጠየቅኩም እዛ ጋ ይላል ና ወደዚህ ተመለስ የሚለው ነገር አለ። በዛ ላይ ደግሞ ከአፉ የሚወጣው ነገር ትንታግ ነው አያስበው። እና ይሄ ሳተናው ነው መባል ያለበት እንጂ ዩኑስ የሙስሊም ስሙ ነው። የቅጽል ስሙ ግን ሳተናው ነው። እስቲ ሳተናው በሉ እስቲ ያጀማ ወጣች ሳተናው በሉ እኔ ያወጣው እሺ ማሻአላህ ገና ሳየው በቃ ሳተናው ሆነብኝ ማለት ነው። ቀጥሉ ጨምሩለት የሆነ ነገር እና ሀቢቢ ምን መሰለህ ያው ትምህርት እንግዲህ ተስማምታል። ማሻአላህ ትምህርትን አደራሽ እኔ የሚገርምህ ተምሮ የሚያነጻጽርና ሳይማር የሚያነጻጽር እኩል አይደለም። በነገራችን ላይ ተምሮ የሚያነጻጽር ሳይማር የሚያነጻጽር በጣም ይለያያል። በጣም የምመክርህ ነገር እኔም የተማርኩኝ ነኝ። ብዙ እንዳለ የተማሩ ናቸው። ደግሞ ጥቅም አለው፣ በጣም ትልቅ ጥቅም አለው። እና በርታ፣ አላህ ያግዝህ። ከአንተ በጣም ትልቅ ነገር ነው የምጠብቀው። እሺ ኢንሻአላህ በጣም ትልቅ ነገር እና በርትተህ ተማር ትምህርትህንም። ከዛ ደርስህንም ቁርአንን ሐፊዝ ከሆንክ በኋላ ይህንን ሙቃረና ይህንን ደርስ ይህንን አቂዳ እንዲህ በደንብ ምታው። ከዛ በኋላ በቃ ሌላ አዲስ ትውልድ ማሻአላህ አዲስ ትውልድ እናገኛለን። እና ተተኪ አንድ ተገኝቷል በቃ። እና በርታለን። እሺ ወንድማችን አላህ ያበርታ። የሚጨምሩ ካሉ ይጨምሩና ከዛ ወደ ልዑል እንመለሳለን። ልዑልን የሚያግዘው ሰው ካለ ጃ የምትለው ነገር አለ? እሺ አሁን ደግሞ እኔም ልጠይቃ አንዴ ታወራለህ፣ ችግር የለውም። እኛ መጀመሪያ ልጁን እናስጨርሰውና እንትን እንበል ማለት ነው። የሳተናው ላይ ምንም አይነት ስጋት አይግባ ራሱ ማለት ነው። ኢንሻአላህ ልብስም ምናምን ነገር አመታዊ ስን የሚያስፈልገው ልብስን፣ ትራንስፖርትን፣ የእስክሪብቶ የደብተር የምናምን ነገር የኛ ጀማ አለ፣ የቲክቶክ ጀማ አለ። ምንም አይነት ስጋት አንድ ነገር ለደቂቃ ያክል አይደል ለሰከንድ ያክል ማሰብ የለብም። ሰው ጋር ከተቀመጥክ እኔ ሰዎችን እንቀበለው ያሉኝ ሰዎች ነበሩ። ሰው ጋር ከተቀመጥክ የሆነ ነገር ከጎደለ ይሰማል፣ ሆድ ይብሳል። ገብታ ቤተሰቦችን ጥለን የመጣው ስለዚህ ያለው አማራጭ ምንድን ነው? መርከዝ ውስጥ ከሆንክ ግን እዛው ትበላለህ፣ ትጠጣለህ። ስራ የሚልም ሰው የለም፣ ሰራተኛ የተቀጠረ ነው። ከዛ ደግሞ የሚያስፈልገው ደግሞ ልብስ ምናምን ነገር ደግሞ እኛ እንችላለን ማለት ነው። ምንም እንትን የለውም። ያንን ነው የምናደርገው ሁላችንም። እንግዲህ ሳተናው ዩኑስዬ በርታ፣ አላህ ያበርታ። እንዳልኳችሁ ነው። ይሄ ፀሐይ ላይ ምናምን ነገር አይወጣ ምን አሉኝ ኡስታዝ? እሺ ቀጥሉ። የሆነ ልብስም ሞባይል ገዝተንላት ነበር። አሁን ሞባይል በቃ ብንሰጠው በቃ እንትን የፊልምና ምናምን ላይ በቃ ሲክሮት ያደርጋል። ፎከሱ እንትን ላይ የሆነ ነገር ካዩቱ ምናምን ከሆነ ትምህርት ላይ እንትን ይሆናል ብዬ ነው ሞባይል የከለከልኩት እንጂ ሞባይል ገዝተናል፣ ልብስም ገዝተናል። እንደዚህ ነው ማለት ነው። ኢንሻአላህ ኡስታዝ ጀዛኩሙላህ ኸይረን ጀዛ። በቃ እንደዛ እናደርጋለን። የኮንታክት ስላለኝ ከአብዲ ጋር ይገናኝ ማለት ከእርሶ ጋር ነው የሚገናኘው። ከአብዲ ጋር ተለያይቷል። አብዲላ እዛ የነበረበት ቦታው ላይ የነበረበት አብዲ የሚባል ልጅ ነበረ ፕሮሰሱን ያካሄደው። ከዛ ትንሽ የሆነ እዛ ላይ ትንሽ እንትን እናደርጋለን። ጴንጦች ምናምን ይዘኛል። እሙ ሙንዚር አለሽ? ሰላም አለይኩም እሙ ሙንዚር። ኦኬ ወአለይኩም ሰላም ወራህመቱላህ። አለ ኡስታዝ ስልክ ተቀበይልኝ እና ኡስታዝን ላገኛቸው በቴሌግራም ላይ እርሶን አገኘታለሁ። በእርሶ በኩል ሁሉን ነገር እንጨርሳለን። ለልጁ አስፈላጊ ነው ብለን እየተመካከርን መርከዝን መግባት አለበት ከተባለ የሚገባበትን እንትን
ለ2 ዓመት ያክል እንትን የሚልበትን ኢንሻአላህ እንጨርሳለን። ምንም ሀሳብ አይግባሽ ዩኑስ። እሺ ኢንሻአላህ በርታ፣ አላህ ያበርታ። አይሽ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ ኤልያ ወሒድ ዑመር እንዴት ነህ? እንዴት ነህ? ሁላችሁም እንዴት ናችሁ? ሰላም ብለናል። የልጁ ወሬ ገርሞኝ አለይኩም ሰላም ጠብቅ ትንሽ ከልጁ አኳያ የሆነ ነገር ላወራ ነበር። አይ ቲንክ ልጁ ወጣ መሰለኝ። አለ ላስገቡት። አለ ቪዲዮ طيب ወሒድ ዑመር ስታወራ የነበረውን ነገር ያዳመጥኩ ነበር። በትክክል ልጁ መማር አለበት። ያንተ ነው እንጂ አንተ ሰሞኑን የተነሳብህ አንተ ነህ። ኧረ አንተ ነህ እንዴ? ሁሌ እኔ ላይ ስራህን እየሰራ ከእኔ ላይ እንዳላከክ ሁሌ ማለት ነው። እስከ መቼ? ኧረ ተወኝ። አንተ ነገር ሰሞኑን ለማን ነው አቤት የሚባለው? ተው እንጂ ምን አድርግ ነው የምትሉት ሰው? ኧረ እኔ አይደለሁም። ወዴት ሂድላችሁ ለእናንተ? ከሀገሩ ወዴት ሂድ ይሄ ሰው? ግን ኡስታዝ ይሄን ሰሞን ክርስቲያኖች ወንድ ልጅ ነው የምናመልከው ብሎ በኮንፊደንስ መናገር ጀምረዋል እና ትልቅ ስቴፕ ነው ያመጣናቸው። እንደዛ የሚጸየፉት ምናምን ነገር ኧረ እኔ ምን እንደሰማሁ ታውቃለህ? ጃቢር ትናንትና ነው ምናምን ነገር አንተ ከሆነ ልጅ ጋር ስታወራ ምንድን ነው ፈጣሪ ሰይጣን አድርጎ አልፈጠረም ብለዋል። ልክ እኛ እንደምናስተምረው ማለት ነው። አሁን በእኛ ትምህርት አላህ ኢብሊስን ኢብሊስ አድርጎ አይደለም የፈጠረው። ሰይጣን አድርጎ አይደለም የፈጠረው። ከጂኒ ወገን ነው የነበረው። በኋላ ላይ ግን ሸጠነ ማለት ሰይጣን ምንድን ነው በአማርኛ የሚባለው? ሰይጣን ሸጠነ። ከዛ በኋላ ሸይጣን ሆነ። ልክ ሌባ ሆኖ እንደማይወለደው ሁሉ አሳሳች ሆኖ እንደማይወለደው ሲያሳስት አሳሳች ትለዋል። የግብር ስም ነው። ከመጀመሪያውኑ አላህ እኛ እንድንሳሳትበት የሆነ ሰይጣን የሚባል ነገር አልፈጠረም። እንደዛማ ከሆነ ማለት እኛ ምርጫም የለንም። እንደዛ ከሆነ ባይሆን የፈቀደው ነገር አለ። ምርጫ ተሰጥቶታል። ወይ ሸይጣን መሆን ይችላል፣ አለመሆን ይችላል። ፍጥረት ደግሞ ሸይጣን የሚባለው ደግሞ የግብር ስም ነው፣ የባህሪም ስም አይደለም። የሰውም ሰይጣን እኮ አለ በእንትን ላይ ማለት ነው፣ በቁርአን ላይ እና ይህንን ነገር ልክ ከኛ ሲሰሙ ማን እንደሆነ አላውቅም። የሆነ ሰው ሰይጣን የሚባል ነገር ከመጀመሪያውን ጀምሮ የሆነ ኦኒሰ ሲሆን ከማን ጋር ስትወያይ እንደሆነ አላውቅም። ሰማው እንደዛ የሚል ነገር ለውጥ ትናንትና ደሪ ከአንተ ጋር የተወያየ ነበረ። ትናንትና ከትናንት ወዲያ አሲያ ቤት ዋው እና በጣም እየተቀየሩ ነው ያሉት። አንዳንድ ነገሮቻቸው ትምህርቶቻቸውን እያስተካከሉት ምናምን ነው። ሲጀመር ጀምሮ እኮ ድንግል ማርያም ማህፀን ውስጥ ኢየሱስ ፍጡር ነው የሚለውን ትምህርት ለመጀመሪያ ጊዜ ዩቲዩብ ላይ አስተማርኩኝ። ከዛ እነሱ ፍጡር ይባላል ወይስ አይባልም፣ ከተዋህዶ በኋላ ፍጡር ይባላል አይባልም ብለው ለረጅም ጊዜ ሲጨቃጨቁ ነበረ። አይተው ከሆነ ማለት ነው። ያመልክ ነበር የሚለውንም እኛ ነን የነገርናቸው። አሁን የሚጨቃጨቁበት ነገር ማለት ነው። አሁን ደግሞ ሌላ ትኩሳት መጥቷል። ድንግል ማርያም ማህፀን ውስጥ የነበረው ሕፃን ስጋው ማለት ነው ከስጋዋ ስጋ የነሳው ስጋ ለአብ ምኑ ነው ብላችሁ ጠይቋቸው። ልጁ ነው ካሏችሁ የባህሪ ልጅ ነው ወይስ የጸጋ ልጅ ነው ብላችሁ ጠይቋቸው። የባህሪ ልጅ ካሉ እኔ ከአብ መች ተገኘ? እሱ ከማርያም ነው የተገኘው። የባህሪ ለመባል ከዛ ነገር መገኘት አለበት። አይ የጸጋ ልጅ ነው ካሉ ደግሞ እንግዲያውስ ለአብ 2 ልጅ ነው ያለው። ዓለም ሳይፈጠር ዘመን ሳይቆጠር ከሱ የተገኘ አለ። ከዛ ደግሞ የባህሪ ልጅ አለ፣ የጸጋ ልጅ አለ። ደግሞ ማርያም የወለደችውን የጸጋ ልጅ ነው። 2 ልጆች ነው ያሉት። እንደገና ደግሞ አይ የባህሪ ልጅ ነው ካሉ አሁንም ችግር ይፈጠራል። ማርያም ለአምላክ ምኑ ናት ብላችሁ ጠይቋቸው። ማርያም ለአምላክ እናቱ ናት ካላችሁ የምን እናት ናት? የባህሪ እናት ናት ወይ የጸጋ እናት ነው ብላችሁ ጠይቋቸው። የባህሪ እናት ናት ካሉ እንዴት ልትሆን ትችላለች? አምላክ ከሷ አልተገኘ። አምላክነት ከሰው የሚገኝ ነገር አይደለም። የተገኘው ሰውነት ነው የተገኘው ከማርያም። አይ የጸጋ እናቱ ናት በጸጋ ነው ያገኘችው ካሉ እንግዲያውስ ማርያም ስንት ልጅ አላት? ያቢር 2 አንደኛ ከባህሪዋ የተገኘ ሰውነት የሚባል አለ፣ ልጅ አለ። እና ደግሞ ሌላ ደግሞ ምን ልጅ አለ? የአብ ልጅ ወይም ደግሞ አምላክ የሆነ የጸጋ ልጅ አላት ማለት ነው። ይህ ማስተካከል አይችልም። ሌላው ደግሞ ምንድነው? ክርስቶስ መጥቶ መለኮት ዓለም ሳይፈጠርና ዘመን ሳይቆጠር በፊት የነበረው መለኮት መጥቶ ድንግል ማርያም ማህፀን ውስጥ ተዋህዷል አይደለ? መጥቶ የተዋህደው የተፈጠረ ስጋ ነው የተዋህደው ወይስ ከተዋህደ በኋላ ነው ስጋ የተፈጠረው ብላችሁ ጠይቃላችሁ። ያለ ቅጽበት ያለ ቅጽበት ይሁን። ግን ምንድነው ማለት የተፈጠረ ስጋ ነው የተዋህደው?
አዎ የተፈጠረ ነው መቼስ። አዎ የተፈጠረ ስጋ ከሆነ ከቅድመ ተሰጎት ድህረ ተሰጎትና ጊዜ ተሰጎት የሚባል ነገር አለ። ቅድመ ተዋህዶ ጊዜ ተዋህዶ የሚባል ቅድመ ተዋህዶ ስጋ ነበረ እኮ አይደል እንዴ? የማርያም ነው የሆነው። ስለዚህ የተፈጠረ ስጋ ነው የተዋህደው ወይስ ከተዋህደ በኋላ ነው የተፈጠረው? ከተዋህደ ደግሞ ከማን ጋር ነው የሚዋሃደው? ማለት ያልተፈጠረ ስጋ ከነበረ ከመዋሃዱ በፊት የነበረው ስጋ የማን ስጋ ነበር? የማርያም ስጋ ነበር። እና ከማርያም ስጋ ጋር ነው መጥቶ የተዋህደው? ከማርያም ጋር ስጋ ነው የተዋህደው ወይስ የራሱ የሆነ አይደንቲቲ ያለው? ወይስ ጨለላችሁ ለዘታላችሁ ሁለታችሁ? ኧረ ኡስታዝ፣ አይ በቃ እኔ ሻሃዳ መያዝ እፈልጋለሁ ኡስታዝ። ኧረ ግን ወላሂ እኔ እንጃ እኔ እንደዚህ አይነት ነገር ሰምቶ የሚተኛ ሰው እኔ አላውቅም ወላሂ። ኧረ ኡስታዝ ምን ተፈቶ የለቀቀ ግን አንተ የሆነች ልጅ በቀደም መጣች እንትን ላይ በቀደም ቤት ነው ገብቼ ሳውራ ከትናንትና ወዲያ እንትን መጣች ሜሴንጀር ላይ። ከዛ የሚጠሩሽ ፍጡር ልታመልኪ ነው አልኳት። ራሱ ማለት ነው ሻዳ ይዛ የነበረች ልጅ ናት፣ ግን ተመልሳ ከፍራ መጣች እኔ ጋር። ከዛ በኋላ ሰው ነው የምታመልኪው አልኳት። በፍጹም አለች። ከዛ ድንግል ማርያም ማህፀን ውስጥ የነበረው ሰው ነው የተፈጠረ ነው ስላት አመነችልኝ። አዎ እሱ ይመለካል ወይስ አይመለክም ስላት መለኮት ስለተዋህደው አለች። እኮ መለኮት ሰው ፈጥሮ ያንን ሰው ማለት ያ ሰው ፍጹም ሰው ነው፣ ሙሉ ሰው ነው። ሙሉ ሰው ማለት የሰው ማንነትም ምንነትም ያለው ሙሉ ሰው ነው። ልክ እንደኔ እንዳንተ ማለት ነው፣ ከኃጢአት በስተቀር ብለው የሚያምኑት። ያን ሰው መለኮት መጣና ተዋህዶ እንዲመለክ አደረገው። ተዋህደ ማለት ደግሞ ተቀላቀለ ማለት አይደለም። በነፍስ ትምህርት መገናዘብ ነው፣ በታቅቦ ነው ራሱ የሆነው። ተዋህደ ሲባል ኮምቢኔሽን ነው የሚያሳየው፣ ኮምቦስት ነው የሆነው። ሁለት ባህሪም አይደለም፣ ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል ብለው ነው የሚያምኑት። ስለዚህ ሂፖስታቲስ ዩኒየን ላይ እና ፕሮሶፒክ ዩኒየን እንዳለ ካመኑ ሁለቱ አንድ ላይ ሲሆኑ ያለመገናዘብ ነው፣ ያለመደባለቅ ነው የሆኑት። ያለመደባለቅ አብሮ ስላለ ብቻ ይሄኛው እየተመለከ ነው ያለው ይሄ ሰው የተፈጠረው። ስለዚህ አሁንም ቢሆን ፍጡር እያመለካችሁ ነው ያላችሁት። አዎ ምን ችግር አለው አለች። እንግዲያውስ ቀጣይ የሚጠብቅሽን ነገር ጠብቂ ያልኳት። ፍጡር አምልከሽ ጀነት እንዳታስቢ ያልኳት። በቃ እኔ መመለስ ነው ፈልገው ምናምን አለች። ወዲያው መመለስ እፈልጋለሁ፣ በቃ እኔ ነገር ይረብሸኛል እናንተ ስታወሩት ምናምን ነገር አለች። እስኪ በቃ ድረስ ነው እና ኤኒዌይ ምን ለማለት ፈልጌ ነው የማይወጡበት ነው። እስልምናም ባትነካኩ ይሻላችኋል ብያቸዋለሁ። ከነካካችሁት እኛ ጋር መታችሁ ከነካካችሁት የምትነጻጸሩ ከሆነ ቀጥታ ሁለት አማራጭ ነው ያላችሁ። እኔ እነግራችኋለሁ፣ ሁልጊዜም ነው የምነግራችሁ። አማራጩ ምንድን ነው ንገረኝ ጃቢር። ሁለት አማራጭ ብቻ ነው ያላቸው ከነካኩት እስልምና መጥተው ወይ ይሰልማሉ ወይ ኤቲስት ይሆናሉ። አይደለም ይጨልላሉ። አዎ ያው የጨለለ እኮ ነው ኤቲስት የሚሆነው። እሺ ባቢሎን እንዳይሰማ ኖፋል እንዳይሰሙ እንደዚህማ አትናገራቸው። የራስ አይደለም እንዴ ባለፈው እንዲህ ያልከኝ የጨለለ ማለት ኤቲስት የሆነ ማለት ነው። እኔ አላልኩም። እኔ መረጃ አለኝ። አሬ ከዘጠኝ ቀዳዳችሁ ነው ያወራሁት። ማስረጃ አምጣ እኮ በትልቁ አድርገኝ ብሎ ልክፈት። እሺ ልታፋጠኝ ነው ሶፊ። እና ለማንኛውም ይሄ ነው ያለው። ተማረቅ ነው ያላቸው። ወይ ይሰልማሉ ወይ ይጨልላሉ። ከሁለት አንዱ ነው እንትን የሚሆነው። እዚህ አካባቢ እኛ አካባቢ ላይ የመጡ ሰዎች ነው የምነግርህ። እኔ ብዙ ጊዜ ነው ያየሁት። ተሳዳቢዎቹ የሚሆኑት ከኛ በኋላ ነው። ጨዋ የሚባሉ ክርስቲያኖች የነበሩ አስተማሪዎች የነበሩ በደንብ የሚያስተምሩ የነበሩ ሰዎች ልክ እኛ ጋር ከመጡ በኋላ የሚቀጥለው ቀን ተሳዳቢ ይሆናሉ። ከዚህ በላይ መጨለል አለ? የለም። እኔ ግን አንድ ጥያቄ እኮ ጃቢር ግን ማን ነው ፈቶ የለቀቀ ግን ኡስታዝ? ይሄ ሁሉ እኔ ግራ ነኝ። እንግዲህ ጃቢርን ነው ማለት ያለብህ። እኔ ማን ይፈተኛል ብለህ ነው ጃቢርን ነው ፈተው ማን የለቀቀው ብለን ያልነው። ኧረ ኡስታዝ እንዴ የጃቢር መጠናት አለበት። የጃቢር ይለያል ማለት ማሻአላ በአጭር ጊዜ ውስጥ ነው እንትን የሚለው። እኔ በሱ እንደዚህ ፈጣን ሻሃዳ እኔ ማሳት የጀመርኩት ከሁለት ዓመት በኋላ ነው የጀመርኩት በጣም። እሱ ግን ያው ገና አይ ቲንክ አንድ ዓመት ኦልሞስት አሁን ሊሞላው ነው መሰለኝ። ኦልሞስት ሞልቶታል መሰለኝ። እና ሁለት ዓመት ሳይሞላው እንግዲህ በእጁ ብዙ ሰዎች ናቸው ሻሃዳ ያዙት። ምክንያት የሆነውስ ቀላል ነገር አይደለም፣ የብዙዎች ማለት ነው። እና
ይህ እንግዲህ ጊዜው ነው፣ ዘመኑ ነው። እንግዲህ መጪው ዘመን የኢስላም ነው፣ ምንም ጥርጥር የለውም። መስራት ብቻ ነው፣ ኖርማል መስራት ብቻ ነው። ከሰራን እኛ ፕሪቪሌጅ እናገኛለን፣ ከአላህ ዘንድ አጅር እናገኛለን። ካሰራን ደግሞ ሌላ ሰው ደግሞ አላህ ያስነሳል። በቃ ይሄ ነው ያለው ነገር ማለት ነው። ኢንሻአላህ አላህ ያስነሳቸው። ራሱ ዳሪያ መልእክት ካላት ጠብ ብታረገበት። ከዛ በፊት ግን እኔ አንድ መልእክት ልናገር። በነገራችን ላይ አንደበተ ርቱዕ ናት። በጣም ገርሞኛል። አንድ ኢንተርቪው ባቢሎን ያደረጉትን ከባቢሎን ጋር ያደረገችውን ልከውልኝ እንዴ እንደዚህ ናት እንዴ ያልኩኝ። ራሱ በጣም ነው የምታወራው። ማሻአላህ አለች እንዴ የለችም መሰለኝ። ሰላም አለይኩም ኡስታዝ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነሽ? አልሐምዱሊላህ ደህና ነኝ ኡስታዝ። እንዴት ነህ? እንዴት ነው ያመጣሽው ይሄንን? አንድ በቀለ ጥያቄ ቱ ዘ ፖይንት መልስሽ በጣም የሚገርም ነው። በዛ ላይ አንደበተ ርቱዕ ነሽ፣ በዛ ላይ ደግሞ ደረባባ ነሽ። ቀበኛም ቃተኛም ሞገደኛም አይደለሽም። ምን ሆነሽ ነው ቅባና ማዕቀብ አደረግሽ? የተሰተርሽው ምን ለመሆን ነው? አመሰግናለሁ ኡስታዝዬ፣ ግን ተናጋሪ አይደለሁም ካልክ ግን እሺ አመሰግናለሁ። እንትንም ነው ራሱ ሞቲቬሽን ነገሮች አሉሽ። የሆነ እንትኖች ነው በተኖቹ ምናምን ስንጫናቸው ሳውንድ ትራክሽ የሆነ የእንትን ነው ድምፁ የኦራተር ነው ራሱ የተናጋሪ ስፒከር ነው የእንትንሽ አይደለ ጃቢር? እኔ እንደዛ አይነት ነገር ነው ያየሁብሽ። እኔ ያው ከኋላዋ የሆነ መልእክት ተልኮ ያላት ይመስለኛል፣ ህዝቡን ለማስለም የሆነ ስፔስ እየፈለ እዛ ነው የሚሰማው። አዎ አይ እኔ ጎበዝ ናት ብዬ ነው ማስማሽ አለ ስላለች ሳይሆን የሆነ እንትኗ ተናጋሪ እንደና አዲስ ዓለም ምናምን የምትሆን ይመስለኛል። እሷ በቃ የሆነ ሞቲቬሽን ስፒከር የሚባሉ አሉ አይደል? አነቃቂ ተናጋሪዎች የሚባሉ አሉ፣ ስፒከር የሚሆኑ ሰዎች አሉና እኔ እንትን ናት የሆነ ኦራተር ናት ዝም ብዬ ማለት ነው። በደንብ የተወሰነ እንትን ብትይ መዋደራ ምናምን ወደፊት መሰጪ ይመስለኛል። ራሱ መዋደራ የሆነ ፕሮግራም የራስሽን ይዘሽ እህቶችን ማስተማር ምቺ ይመስለኛል። ማሻላ ተማሪና ማለት ነው። ኢንሻላ ቁርአን ጀመርሽ? አዎ ጀምሬያለሁ ኡስታዝ። ታስታውቂያለሽ እኮ እንደዚህ አይነት እንትን ከባድ ሚዛን ናት እንደዚህ አይነት ሰዎች ማሻላ። ኤደን ግን ብዙ አታወራም ራሱ። ኤዱዲ ምስኪን ናት። አዎ ትፈራለች እሷ ትንሽ። አንድ ብቻ እንትን አለች። ቢንዬ ናና ሬሳህን ሰብስብ አለችው ቀደም ጃቢር ቢንዬ ናና ሬሳህን ሰብስብ፣ የለፋበትን እንግዲህ ለፍታል፣ እንግዲህ አልተዋጠልኝም፣ ናና ሬሳህን ሰብስብ አለችው አስተማሪዋን አይደለ? እንደዛ ነው ያለችው አይደለ ዳሪያ? ኢንሻአላህ እና በቃ ብዙ ማውራት አትችልም፣ ግን በቃ ቢንዬ ናና ሬሳህን ሰብስብ፣ መርዶን እንግዲህ ተቀመጠው፣ እንግዲህ እርምህን አውጣ አለችው። እርምህን አውጣ